አቶ ይስማሻው ስዩም የቡና ስፖርት ክለብ የቦርድ አባል ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁና የዛሬውን ቀን እንዴት ይገልጹት? የዛሬው ቀን በጣም ደስ የሚል ድባብ ያለበት ነው። ያው እንደምታውቀው መላኩ ከኛ ጋራም ረጅም አመት አብረን የቆየን ቡናን በደንብ አድርገህ የምታቅነ ባለፉት አመታት የነበረን ውጤት ትንሽ ዝቅተኛ ነው። ሁላችንም ደስተኛ አይደለንም። ምክንያቱም እንግዲህ የነበረንም የሰው ኃይል ከአንዳንድ ክለቦች ጋር ስንታይ ሲወዳደር ስኳዳችን ትንሽ ጥልቀት አልነበረውም። ስለዚህ በዚህ አመት አንዱ የወሰኑ ነገር ጥሩ ትራክ ሪከርድ ያላቸው አሰልጣኞች አወዳድረን መቅጠር እንዳለብን ነው የተስማማ ነው። የመጀመሪያ ስራችን እሱ ነበረ። በዛው መሰረት አሰልጣኝ ገብረመድህን ኃይሌ ያው ሁላችንም ናሽናል ቲም ተጫዋች ሆኖ የምናውቀው ክለብም ላይ ሲጫወት የምናውቀው ከዛም ብሔራዊ ቡድን ሆኖ አሰልጣኝ ሆኖ የምናውቀው በመቀጠልም ደግሞ ከተለያዩ ክለቦች ጋራ በዚህ በአጭር አመታት ውስጥ ዋንጫ ያነሳ ስመጥር አሰልጣኝ ነው። ይሄንን ነገር ወስነንበት መጀመሪያ ስራችን ከአሰልጣኝ እንጀምር ብለን አሰልጣኝ ቅጥራችንን በመከናወናችን ብዙ ደጋፊዎቻችን የስፖርት ቤተሰቦች ደስተኛ ስለነበሩ ይሄንን ደስታችንን ለመግለጽ ነው ዛሬ ይሄ ፕሬስ ሪሊዝ የተጠራውና በፕሬስ ሪሊዙም ላይ በጣም ያልገመትናቸው ትላልቅ ጥያቄዎች ክለቡንም ሊያነቁ የሚችሉ ጥያቄዎች ተነስተዋል። የነበረው ውይይት በጣም ለኛም አንቂ የሆኑ ጥያቄዎች የተነሱበት ነው። ድባቡ በጣም የሚያስደስትና ክለባችንም የወደፊት ተስፋውን የሚያሳይ አሰልጣኙም በሰጡት መግለጫ ፍጹም ያልተልፈሰፈሰ ቀጥ ያለ ምላሽ ነው የሰጡት። ያ እኛንም ጭምር እጅግ ደስ ያለን መግለጫ ነው። እንደተባለው ያው ቡና ክረምት ላይ ዋንጫ አገኛለሁ እያለ ይናገራል ነው። ትክክል ነው። እንደ ክለብ ዋንጫ አገኛለሁ ብለህ ነው የምታቅደው። ቡና ብቻ ሳይሆን ሁሉም ክለብ ለዋንጫ ነው የሚሄደው። አብዛኛው ክለብ ማለት እችላለሁ። ግን እንዳልኩ የሌላውን ዝግጅት አታውቀውም። መጨረሻ ላይ ከዋንጫው ልትወጣ ትችላለህ። ግን ኦቨርኦል ፐርፎርማንሳችን እኛ ለረጅም አመታት ሁለተኛ ሶስተኛ እየወጣን ያለን ክለብ ነንና ስቴቢሊቲ ይታያል በእርግጥና ዋንጫ ለመንሳታችን ግን ሊነሳ ሊጠየቅ የሚገባ ነው። ዛሬም ይሄ ጉዳይ ተጠይቋል። ምላሹን ኮቻችን በሚገባ ሰጥተዋል እና የነበረው ድባብ በጣም ደስ የሚል ሁሉም ተስፋ ሰንቆ የወጣበት ፕሬስ ሪሊዝ ነበረ። እንግዲህ ቀደም ሲል እንደገለጽኩት ኢትዮጵያ ቡና ሁሌ ክረምት ላይ ለዋንጫ እንደሚጫወት ያቅዳልና ነገር ግን ያን ግብ ከማሳካት አኳያ ግን ክፍተት ሲታይበት ይስተዋላል። ትልቁ ችግር የነበረው ደግሞ የፋይናንስ ችግር ነበር ለዘመናት ያንን እንዳያደርግ ያደረገው። ዘንድሮ ይህንን የፋይናንስ ችግር ቀርፎ ክለቡ የሚያስፈልጉትን ተጫዋቾች ለማምጣት ምን ያህል ዝግጁ ነው? ምን አዲስ ነገር ተፈጥሯል ከፋይናንስ አንጻር? እኔ የፋይናንስ ችግር የቡና ችግር ብቻ ሳይሆን የጠቅላላ ክለቦች ችግር ነው ብዬ ገምታለሁ። ምክንያቱም እግር ኳሱ የሰጠውን ነገር ሁሉ መቀበል የሚችል ነው። ሆዱ ሰፊ ነው። ግን እንዳልኩ ይሄ ፋይናንስ ችግሩ ደግሞ የተበረታታው የእግር ኳስ ፎርማቱ ከተቀየረ በኋላ ነው እና የእግር ኳስ ፎርማቱ ከተቀየረ በኋላ እያንዳንዳችን በተለያዩ አካባቢዎች ሄደን ሆቴል ይዘን በትራንስፖርት ተጓጉዘን ምናምን የምናደርጋቸው ነገሮች በጣም ኮስትሊ የሆኑ ወጫችን እያደገ ነው የሄደው። ደጋፊዎቻችንም ጋር እየራቅን ሄድ ነው። አሁን የኛ ደጋፊ በእነዚህ ባለፉት አመታት ያህል እውነቴን ነው ከጊዜ ወደ ጊዜ እያነሰብን መጥቷል። ኢንተርናሽናል ጨዋታ ከኬንያ ፖሊስ ጋር አድርገን የገባልን ደጋፊ አበበ ቢቂላ ላይ ግማሽ ስታዲየም አይሆንም። ከዛም ሌሎችንም እንደዚህ ውድድሮችን በምናይበት ጊዜ ደጋፊያችን ቁጥሩ እያነሰ መጥቷል። ምንድነው ከስፖርቱም እየራቀ መጥቷል። ሰው ውድድሩ ከአይን የራቀ በመሆኑ ከስፖርቱም እየራቀ መጥቷል እና አሁን ፕሪሚየር ሊጉ እነዚህ ነገሮች ያስተካክላል ብለን እናስባለን። እነዚህ በሚስተካከሉበት ጊዜ አንዳንድ የፋይናንስ ችግሮቻችን ይፈታሉ።
አንዱ እኛ ከቲኬቲንግ የምናገኘው ገቢ እንደ ቡና ስፖርት ክለብ ትልቁን ገቢ የምናገኝ እኛ ነን። ይሄ ለኛ አንድ የፋይናንስ ምንጫችን ነው። ሩጫችንም በአሁኑ ሰዓት ይፈቀዳል ተብሏል። ያ ሩጫችንም ከተፈቀደ ትልቁ የፋይናንስ ምንጫችን ነው። ዋናው ስፖንሰራችን ሀበሻ ቢራ ጋር አሁን ሰሞኑን ባረግነው ድርድር ሊያደርግልን የሚችለው የበጀት ድጋፍ ከመቼውም ጊዜ የበለጠ የተሻለ ድጋፍ እንደሚያደርግ ኦልሬዲ ስምምነት ላይ ለመድረስ ጫፍ ላይ ነው የደረስ ነው። ከዛ የሚቀጥለው እንግዲህ አሁን በአዲሱ አደረጃጀት መሰረት ስቴክ ሆልደርስ የቡናው ባለድርሻ አካላት ጋራ የሚኖረን አንድ ውይይት ይቀረናል። ይህንንም በቡናና ሻይ ልማት ባለስልጣን አማካኝነት እናደርጋለን። ቀደም ሲል የሚደረገው በቶን 30 ብር ይሻሻላል ብለን ትልቅ ተስፋ አለን። ምክንያቱም ይሄ 14 ዓመት ሆኖታል። በቶን 30 ብር በ14 ዓመት ውስጥ ኢትዮጵያ ውስጥ የኑሮ ውድነት በምን ያህል እንዳደገ እያንዳንዳችን በቤታችን ባለው ወጪ የምናውቀው ነው እና የተጫዋቾች ደሞዝ ከሚገባ ለ3-4 እጥፍ አድጓል። የትራንስፖርት ወጪ አድጓል። የሆቴል ወጪ አድጓል። የትጥቅ ወጪዎች አድጓል። ያላደገ ነገር ቢኖር እኔ የአየር ዋጋ ብቻ ነው የሚመስለኝና ይሄንን ነገር ያልተረዳው ማህበረሰብ የለምና ግዴታ ስፖርት ክለቡ እንዲኖር ከተፈለገ ባለቤቶች ይሄንን ነገር ማሻሻል እንዳለባቸው አምኖ ተቀብለዋል። ይሄን ነገርም ይሆናል ብለናል። ነገር ግን ይሄን ነገርም ደግሞ ብናረግ ያው ህጎቹም ደግሞ መሻሻል አለባቸው። ያው ከጊዜው ጋራ የፕሪሚየር ሊጉ መመሪያ ትላንትና ያረገው ጣሪያ ዛሬ ላይ የማይሰራበት ሁኔታ ነው። ሰራሹ ጣሪያ ብሎ ነገርም ሊኖር አይገባም። በቃ ዛሬ ምክንያቱም ጣሪያ አስቀምጠህ ተከታትለህ ማትቀጣው ከሆነ ማታግደው ከሆነ መመሪያ አስቀምጠህ ሌሎች ብቻ እንዲጠቀሙበት ከማድረግ ሌላ ምንም ፍቺ የለውም። ተጫዋቾችን በስነ ስርዓት ክለቦች ጋር ፈርመው የሚያገኙትን ጥቅም በራሳቸው ሂሳብ እንዲያስገቡ ቀጥታ ትራንስፓረንት በሆነ መንገድ መካሄድ አለበት። መመሪያ አድርገህ አንዱ በእህቱ አንዱ በወንድሙ አንዱ ባክስቱ ሂሳብ ሲያዟዙር ሲያሰቃይ ምናምን ውስጥ መግባት የለብንም እና ፕሪሚየር ሊጉ ይሄንን ሊያስብበት የሚገባ ነው። በሌላ ሀብት ላይ ይሄን ገደብ ላድርግ ብትል ውዥንብር ከመፍጠር ሌላ ወይንም መመሪያ ጥሳ ብለህ ስትቀጣ ስታወርድ ከማዋል ሌላ ምንም ይመጣል ብዬ በአሁኑ ሰዓት በግሌ አላስብምና ይሄ መመሪያ ፍጹም መነሳት አለበት። በ50 ሺህ ብር ተሞክሯል፣ አልተቻለም። ብዙ ክለቦች ከ50 ሺህ ፈርመው ወጥተው ከዛ ውጪ ብዙ ነገር ፈጽመዋል። ከዛም ጣሪያ ደግሞ ተበጀ፣ አሁንም አልሆነም። ስለዚህ ጊዜያችንንም ማበላሸት የለብንም። ሊጉም ደግሞ ውድድሩን ወደ መምራት እንትን ቢል በመመሪያ አስሮን ሁላችንም ከሚያስቀምጠን የተሻለ ነገር አድርጎ ውድድሮች በሰላም ቢካሄዱና ክለቦች በራሳቸው ባጀት ባላቸው ልክ አስበው ለክተው ውድድሩን ቢመሩት የተሻለ ይሆናልና ወደ ዋና ቁም ነገራችን ስንመጣ እኛ እነዚህን ነገሮች ተመልክተናል። ከስፖንሰሮቻችን ጋር ከፍተኛ የመስማማት ሂደት ላይ ነው ያለነው። ከተለያዩ ስፖንሰሮች ሀበሻን ጠራው እንጂ ሌሎችም ጋር አሉን። ከሩጫችን ብዙ ነገር ኤክስፔክት እናደርጋለን። ከ50ኛ ዓመት በዓል አከባበር ላይ ብዙን ኤክስፔክት እናደርጋለን። አሴም ታይም ደግሞ ከቡናው ማህበረሰብም ደግሞ ትልቅ ነገር እናስባለንና የፋይናንስ ችግራችንን 100% እንቀርፋለን ብለን አንናገርም። ስለዚህ በቀጣይ ቡና የፋይናንስ ችግር አይገጥመውም እያሉኝ ነው። 100% አይገጥመውም ለማለት እንኳን ቡና ይቅርና ትላልቅ የእንግሊዝ ፕሪሚየር ሊጎችም የፋይናንስ ችግር ያጋጥማቸዋል። እንደ ሀገርም ያጋጥመታል። ነገር ግን አምና ካቻምና የነበረን አይነት ችግር አይኖርብንም የሚል ግምት አለኝ። የፋይናንስ ህጉ እንግዲህ መቀየር አለበት እያሉ ነው አቶ ይስማሸዋና ይህን ጥያቄ ግን እንደ ክለብ ለአክሲዮን ማህበሩ አቅርባችኋል ወይስ ለማቅረብ በቅድ ላይ ናችሁ? ይህንን ነገር በእርግጥ እንደ ስፖርት ቤተሰብ ይህንን ነገር ሁላችንም እናነሳለን። ምክንያቱም ምንድነው የማያሰራህ አንድ ነገር ከሆነ የማያሰራህ ህግ አስቀምጠህ 200 ሺህ ብር ተቀጣ ወደ ታች ወረድ እዛ ውስጥ ምን አስገባን ነው። ስለዚህ ህጉ ጠልተኑ አይደለም፣ ነገር ግን ተግባራዊ ለማድረግ አልተቻለም። ተግባራዊ ሲሆን አላየንም ነው እና ያ ከሚሆን ይህንን ነገር ተዋይተን አሻሽለን በአንድ ላይ ክለቦች ከሊጉ ጋር ተስማምተን ያ ህግ የሚያሰራ ህግ እንዲኖር ለማድረግ ጥያቄያችንን ለማቅረብ እኛ ዝግጅት አለን።
አቶ ይስማሸዋ እንግዲህ በኢትዮጵያ ቡና ስፖርት ክለብ ውስጥ እንግዲህ ከ30 ዓመት በላይ በተለያየ ደረጃ ሲሰሩ አውቀውታለሁ እና ከእድሜዎት አኳያ ከክለቡም እድሜ አኳያ ቡና አሁን ያለበት ደረጃን እንዴት ነው የሚገልጹት? ይመጥነዋል? እንግዲህ እኔ ከምስረታው ጀምሮ የኢትዮጵያ ቡና ስፖርት ክለብ ውስጥ አለሁኝ በተለያዩ ኃላፊነት። የስፖርት ክለቡም 83 84 ላይ ፕሬዚዳንት ነበርኩ። ከዛ ቡድን መሪም ነበርኩ። የክለቡም ቺፍ አካውንታንት ነበርኩ። የክለቡም ቴኒስ ተጫዋች ነበርኩ። የኢትዮጵያ ፉትቦል ፌዴሬሽንም የውድድርና ስነ ስርዓት ኮሚቴ ሰብሳቢም ነበርኩ። ስፖርት ውስጥ ረጅም ጊዜ ቆይቻለሁ። ክለባችንም ውስጥ አሁንም ድረስ በቦርድ አለው። ክለባችን ያው መልካማ ጊዜያቶች ነበሩት። በ70 80 90ዎቹ ላይ ወርቃማ ጊዜያቶች ነበሩን። ያም ነገር የሆነበት ምክንያት ስፖርት ክለቡ በኢትዮጵያ ቡና ገበያ ኮርፖሬሽን ስር ታቅፎ ጠቅላላ በጀቱን በሙላ በዛ ስለሚሸፈን የፋይናንስ ችግሮች አልነበሩትም። እንግዲህ የኢትዮጵያ ቡና ገበያ ኮርፖሬሽን ከፈረሰ በኋላና የስፖርቱ አደረጃጀት አሁን ባለው መልክ ከሆነ በኋላ የፋይናንስ ችግሮች ያጋጥመውናል። ያ የፋይናንስ ችግር ደግሞ ያጋጠመን የተጫዋቾች ዋጋ እና ሌሎች ከዛ ጋር ተጓዳኝ የሆኑ ነገሮች ፍጹም አፎርደብል አልሆንም አሉ። በጣም ከፍተኛ እየሆኑ መጡ፣ እየናሩ መጡና እነዚህ ነገሮች በየወቅቱ የፈጠሩብን ችግር የምንፈልገውን ውጤት ለማሳካት አልቻልንም እና ይሄ እንደ አንድ ችግር የተመለከትነው ነውና አሁን እንግዲህ በዚህ በአሁኑ ወቅት አዲሱ ቦርድ እነዚህን ችግሮች ለመቅረፍ ከባለድርሻ አካላት ጋራ ተስፋ ሰጪ የሆኑ ውይይቶች አካሂደናል እና ውጤቶች ከዚህ በኋላ እናያለን የሚል ግምቶች አሉኝ። አቶ ይስማሸዋ እንግዲህ እዚህ ስፖርት ክለብ ላይ ረጅም ዘመን እንደመቆየቱ መጠን እንግዲህ እኔ በእንደግል በፕሬዚደንትነት ክለቡን መምራት አለባቸው። በሳቸው ስልጣን ዘመንም ደግሞ የተለያዩ ውጤቶችን ማየት አለብኝ ብዬ ነው ማምነውና ለዘመናት እንግዲህ በምክትል ፕሬዚደንት ነው ባለፉት 10-15 ዓመታት ሲሰሩ የነበሩትና ዘንድሮ ላይ ግን በእርሱም ሆነውን አዲስ በመጡት አመራሮች ላይ የተለየ መነሳሳቶችን አያሉ። የቦርድ አባላቶች አሁን በእንደዚህ አይነት ጋዜጣዊ መግለጫዎች ላይ በዚህ ደረጃ ተሟልቶ ሲገኙ ያየሁበት ሁኔታ የለም። እርሱም አሰልጣኝ በማስፈረሙም ምኑም በማድረግ ረገድ አዲሱን አመራር ልምዶትን በማካፈል ከፊት ሆነው እየመሩ ያሉበትን ሁኔታ እየተመለከትኩ ነውና እንደ አጠቃላይ ምንድን ነው የተለየ ነገር እያየን ያለ ነው? ኢትዮጵያ ቡና ላይ አመራሩ ምን አይነት መነሳሳት ላይ ነው? የቡናና ሻይ ባለስልጣን ትላልቅ ባለስልጣኖችም ዛሬ በዚህ ጋዜጣዊ መግለጫ ላይ ከዚህ በፊት ታይቶ በማይታወቅ ሁኔታ የተገኙበት ሁኔታም አለና ቡና ጋር አንድ የፈነዳ ነገር አለ። አይ ምንድነው ያው ሁላችንም እውነት ለመናገር ቀደምም ሲል ያው በጋራ በቦርድ ብዙዎቹን ነገሮች ከወሰን በኋላ የመድረክ ሴታፓችን ካሁኑ ለየት ያለበት ምንድነው? በፊት የነበረው መድረክ ሴታፕ የቦርዱ ፕሬዚዳንትና የክለቡ ስራ አስኪያጅ ሆኖ ነው ጋዜጣዊ መግለጫ የሚሰጡትና ሌሎች የቦርድ አባላት ደግሞ ከህዝቡ ጋር መሀከል ላይ ሆነን ነው ጉዳዩን የምንመለከተው። ነገር ግን ያው በጋራ የወሰኑ ያጸደቅኑ ነገር ነው። አሁኑ ላይ ደግሞ ሴታፑ ከዛ ትንሽ የተለየ በመሆኑ ነው ይሄ ጥያቄ ሊነሳ የቻለው። አሴም ታይም ደግሞ የመንግስት ባለስልጣናትም ደግሞ ፊት ለፊት በመታያቸው ይሄ ጉዳይ እንዴት ነው የሚል ያነሳው። በእርግጥ ከቡናና ሻይ ልማት ጋራ በፊት የነበረን ግንኙነት የሻከረ ሳይሆን እኛ ራሳችንን በሚገባው መልክ ወደ ቡናና ሻይ ልማት ቀርበን ስለ ቡድናችን እንቅስቃሴ ወይንም ባጭሩ እቅዶቻችንን፣ ፐርፎርማንሳችን፣ ሌሎች ችግሮቻችንን በሚገባ ያስረዳንበት ጊዜ አለ ብዬ አልገምትም። ፎር ሹር በተወሰነ መልኩ ግንኙነት አለን። ለዛም ቢሆን ቢሮ የሰጡን እነሱ ናቸው። የስራ አስኪያጅ ቢሮ ሰጥተውናል። ለፋይናንስ ፑል አስተዳደር ለምናምን እንደዚህ ሰጥተውናል። ይሄ ቀላል ነገር አይደለም። የቢሮ ወጪ የለበትም። ስፖርት ክለቡ ጥሩ ቢሮ ፈርስት ፍሎር ላይ ነው የተሰጠን። መኪናም ሰጥተውናል ፎር ሹር። ነገር ግን እንደዚህ ቀርቦ የመዋየት ነገሩን አሁን ዶክተር እስራኤል እንግዲህ ከመጣ በኋላ ይሄ ነገር አንድ ስቴፕ ከፍ ብሏል። ከነሱም ጋር ብቻ ሳይሆን ከሌሎቹም ጋራ ምናልባት ወደፊት የስታዲየሙ ጉዳይ ኦልሬዲ የመጀመሪያው ዲዛይን
ተሰርቶ ማሻሻያ ላይ ነው ያለው። ይሄ ነገር በሚያልቅበት ጊዜ ብዙዎቹን ነገሮች ፊት ለፊት የምናያቸው ይሆናልና ያው የግንኙነት ለውጦች ከባለድርሻ አካላት ጋር ከጊዜ ወደ ጊዜ እያሻሻልን ያለ ነው። እስቲ ከስቴዲየም ግንባታው ጋር የመጨረሻ ጥያቄ ላድርግ። አሁን ኢትዮጵያ ቡና በእናንተ የስልጣን ዘመን ስቴዲየሙን እውን ያደርጋል? የስቴዲየም ግንባታ እውነት ለመናገር እንኳን የስቴዲየም ግንባታ የመኖሪያ ቤት ግንባታ የሚፈጀው ጊዜ እኛ ሀገር ውስጥ የምታዩት ነው፣ ረጅም ጊዜ ነው እና ስቴዲየም ደግሞ ከዛ ይላቀን። ሀገራችን ውስጥ የተገነቡትንም ስታዲየሞችን ስናይ ረጅም ጊዜ ነው የፈጁት። አሁን እኛ ኦልሬዲ አንድ አነስተኛ ጥናት አድርገናል። ወደ 8 ቢሊዮን ብር ነው የሚፈጀው። 8 ቢሊዮን ብር እንዴት እናሰባስባለን የሚለው ላይ ነን አሁን እያለን ያለንና በምን መልክ ይሰበሰባል ነው። ይሄ ነገር ካልሆነ አይሆንም። ነገር ግን ታንኪዩ ለአዲስ አበባ መስተዳድር ቦታውን ሰጥተውናል። ስቲል መለማመጃ ሜዳ የምንጠቀምበት እሱ ነው። ምናልባት አሁን ያሰብነው ፌዝ ባይ ፌዝ በመስራት ለመቀጠል እንጂ ቀላል ፕሮጀክት አይደለም። ወይ እኛም ደግሞ አምቢሽየስ የሆነ ፕላንም የለንም። አይዟችሁ በእኛ ጣሉት በ3 አመት እንጨርሳለን ለማለት ለመንግስትም የሚከብድ ይመስለኛልና ነገር ግን ፌዝ ባይ ፌዝ ለመስራት ዝግጁነት አለ። ታንኪዩ፣ በጣም አመሰግናለሁ። እኔም አመሰግናለሁ።